ማስፈልጊ ማለት እኔ የፈጆት 4 አመት ቀላል ነው ተረስ ቀላል አርገሽ ነው ወይ እንዴ 4 አመት ነገር ምን ቶኝ ያሳልፈኝ እንዴ 4 አመት ቀላል ነው ያሳልፈኝ ነገር አንዴ ወጣኝ እንዴ የቀለሽ እንደሆነ የሆነ ነገር ነው ማለት እንዳትረሱ እኔ እንደዚህ ምን ፋታ እኔ አይደለም አንቺ የምን አጫዋች ነሽ እኮ የምን አጫዋች ነሽ እሱ እነንም ቢሆን እኮ እሱ እናገራለሁ ዝም በይ አንቺም ቢሆን መናገር ካለብኝ እናገራለሁ ዝም በይ ስርዓት ያጂ አይደለም ከዚህ በላይም ሊሆን ይችላል ይኸውልሽ አሁን እናንተ መቆጣት ካለብኝ መቆጣት ብቻ ሳይሆን ከዛ በላይም ሊሆን ይችላል ምንም ከዛ በላይ ልትናት ትችልም እሺ ለመጨረሻ እሷን ልትናገራት ግን አትችልም በፍጹም እኔ ግን እንደፈለክ መናገር ትችላለሽ እሺ ዝም በል በቃ እንዴ እሱ ጩኸት አንቺ ማጋጋል እኮ ማንን ያደረ እና ከዚህ በላይ ምን ታደርጊ ነበር በቃ ዝም በሉ አንቺ ዝም በል አሁን በመጀመሪያ ደረጃ አሁን ለምጠይቀው ጥያቄ ሙሉ መልስ የምፈልገው ካንቺ ምንም አይነት ቃል አልፈልግም በመጀመሪያ ከተወቃችሁ ጀምሮ ያለው እሱ የነገረኝ ነገር አለ ካንቺ አንደበት ተነስ አስፈላጊ ነው አስፈላጊ ባይሆን ኖሮ ጥያቄ አላነሳም ነበር እሱ ከነገረ ግን እንደደግሞ ለምን አስፈላጊ ካንቺ መስማቱም የተሻለ ነው ሌላ ችግር ከሌለ ብትነግሪኝ እንትን የለውም አይደለ ሌላ ምንም ችግር የለም እኮ ከሌላ መናገሩ ምን አስፈራሽ ምንም እያስፈራኝ አይደለም ታዲያ ነገር ግን ደግሞ እሱ ከነገረ እኔ ለምን ደግምልሃለሁ ካንቺም ፈልጊው እሺ ይተዋወቅ ነው ልክ እንዳለ ታክሲ ውስጥ ይተዋወቅ እና 4 አመት ሙሉ ትምህርቴን ያስተማረኝ እሱ ነው ቤተሰብም አንዳንድ ነገር ከቨር ያደርግላቸዋል ግን ደግሞ እኔ በፍጹም በነዛ አይነት መንገድ ይመጣል ብዬ ስለምን አስቤ አላውቅም ይሄ ማንኛውም ሰው ሊያደርገው የሚችለው ነገር ነው ቤተሰቦቹ ትንሽ በአቅመ ደካማ ናቸው በኢኮኖሚ እና ለኔ የሚያደርግልኝ ነገር በእንደ ወንድምነት ነገር የማስበው ማለት ነው ቤተሰቦቹ ጋር በእርግጥ እንደ ወንድምነት ስለማስበው አስተዋውቀዋለሁ እሱ ቤተሰብ ጋር ሳስተዋውቀው ለካ እንደሌላ ነገር አስቦ ነበር ምን ማለት ነው እንደዛ ማለት እንደሌላ ነገር አስቦ ነው ማለት ስላስተዋውቀው እንደ ወንድምነት ምናምን እንደየሰማሃት እኮ ነው የሰማኸው እንደ ወንድምነት ነው እስካሁን ማስበው ምን ማለት ነው እንደ ወንድምነት ነው ማስበው ተነጋግረንበት አይደል ፍቅረኛሞች ነው ስለ ፍቅረኛሞች ነገር ምንም አላረጋኝም ምትለላት በሷ ሳይድ ያለው ታውራ ዝም ብት ምን አለ እሺ እኔ ያረጋጋው እኔና ሰው የሆነ ነገር ያለ ነው ምንም ቃል ካንቺ እኮ አልፈልግም ብዬሻለሁ ማረጋጋቱንም ለኔ ተይ እንዴ ማይሆን ነገር ስለሰማታ ስለሷ ግጥም ማርጋ ታውቃለች እንደማታውቀው ነገር የለም እሺ አሁን በዚህ መሃል እኔ አንድ ጥያቄ የፈጠረብኝ ነገር አለ እሷ 4 አመት ሙሉ ስንቆይ ምንም ነገር የለንም ብላ ነው የምታስበው አንተ በግልጽ የጠየካት ነገር የለ ቀድም ያለ ትክክለኛውን ነገር እንድትነግረኝ የምፈልገው ወይንም ደግሞ የምታሳያት ነገር የለም የሚያሳይሽ ሚልሽ ነገር አልነበረ ምንድነው ምናልባት እሱ በሌላ መንገድ ስለሚያስበው እንትን ይችላል እኔ ግን በፍጹም የሳየ ነገር ስለ ፍቅረኛሞች ነገር ያሳየኝም የነገረኝም ነገር የለም እርግጠኛ ነሽ ይኸውላችሁ አንቺም ምንም የለም የምትይ ከሆነ ምንም የነገረኝ ያሳየኝ ነገር የለም የምትይ ከሆነ አንተም አለ የምትል ከሆነ እንደዛ ከሆነ በጣም ቀላል እስከዛሬ ድረስ በእርግጠኝነት ብዙ ነገር ተደዋውላችኋል ብዙ ሰዓት አውርታችኋል ብዙ መልእክት ተላልካችኋል ስለዚህ አሁን ያወራችሁትን ነገር እዚሁ ማየት እንችላለን ማለት ነው ይቻላል እኮ ስልካችሁን እፈትሻለሁ ይቻላል ለምን ማልፈትሽው ለምን ምን ችግር አለው ምን ስንላላክ የነበረው ስናወራ የነበረው ነገር እንዴ ስልካችንን ግን ሊፈትሽ አይችልም ለምን ምን ችግር አለው ትፈትሽ ምን አስፈራሽ የኔና አንቺ ወጥ እኮ ነው የሰው ስልክ ዝም ብሎ አንቺ ካንቺ ካንቺ ምንም ፈልገው ነገር የለም ይሄ እና ብቻ ነው አንተ ስልክ አንስተኝ አንቺ ሰጣለሁ እንዴ ምንድነው ማልሰጠው ለምንድን ነው ፕራይቬሲውን ለኔና አንቺ ወጣለ እንዴ እውነት እኮ ነው ነገር ምን አስፈራሽ በቃ ምን አስፈራሽ ፕራይቬሲዋን መጠበቅ አለበት ይችላል በቃ ይሄው ተላላ ወንድ ነሽ እስኪ ሲሰበር እስኪ ና ምን ማለት ነው ታሳስኛለሽ አይ በቃ አይቻልም በቃ እሺ ቁጭ በይና እዛ በኋላ ታወራለሽ
ምንድነው አንቺ ሲቆይ ቁጭ በእኔና እሷ ጣልቃ አትግቢ ስንት ጊዜ ልንገርሽ በቃ ቁጭ አንቺ ለምን ማናገራት በህይወታችን እየገባች ነው እንዴ እሺ ቁጭ በይ ማውራት ካለብን እናንተ ብቻ ነበር ማውራት የምንችለው አይደል ይኸውልሽ ስልኩን አሁን ማየት አትችልም ማለት መልስ ለስልኩ ማየት አትችልም ይኸውልሽ ስልኩን በመለስ እኮ ነገ በኋላ ስንወጣ እንገናኛለን ልትገናኙ ትችላላችሁ ግን ደግሞ የሰው እንትን ማየት አትችልም ምን ፈርተሽ ነው አንተ ስልክ የለም ምን ፈርተሽ ነው አንተ ሰው ቤት ውስጥ ምን አስገባ አንቺ ችግር ከሌለብሽ ምን አፍጨረጨረሽ የሰው ስልክ ማየት አትችልም በቃ አንቺ ስለዚህ እሱ ፈቀደ ያንቺን ስልክ አይደለም አይመለከትም ምንድነው የሚያስፈራሽ እኔና አንቺ ህይወት አይደል እንዴ አይደለም ስለሱ መፍቀድ አይደለም ስለሱ መፍቀድ አይመለከትሽም ማለት ነው ስለሱ መፍቀድ አይመለከተኝም ስለዚህ አሁን ፈቀደ እኔና ሲያወራ ነው ስልኩን ነው ማየው ያንቺን አይደል አትችልም ሌላ ጉዳይ ወጣ ሌላ ቦታ ምናምን ማየት ትችላለህ እዚሁ ነን ግን የሱን ስልክ መንካት አትችልም ማለት የትም አየው እኮ ለውጥ ላይመጣም አይመለከተኝም አመላለስ ምንድነው የፈራሽው አይደለም አልፈራሁኝም እውነቱን ማውራት ነው ያቃተሽ ምን አትጋፍተኛ ካለ ዝም በይ በስነ ስርዓት ሰለሞን ምን አስበህ እንዳመጣህ እየገባኝ አይደለም አንተ ማለቀው ሰለሞን ይሁን ያልኸው በብር ነው እንደዚህ የምትባለው አዳምጪኝ ሰምኛለሽ አንድ ቃል ካወጣሽ የምሬ ነው በጥፊ ነው ማጠናው ኧረ እባክህ አንተ ለምን ግን ምትመታኝ በግድ ሰው ቤት መጥቶ ሰለሞን ሌላ ነገር ውስጥ እየገባኝ ያልኸው በተረጋጊ ጥሩ ነው እውነቱን በቃ ይየው ምንድነው የምትፈሪው ምንድነው የሚያየው እኔ ሳልፈራ አይደል የሰጠሁት ምንም ማምጣት አይችሉም እኮ ተቀበል እኮ ካላመጣን እንየው ምን አስጨነቀሽ በቃ ምንም አያመጣም ማለት የሚጠቅምህ ነገር የለም ለአንተ ስልኩን አየኸው አላየኸው የሚጠቅምህ ነገር የለም አይደል ይጥቀመኝ አጥቀመኝ ልክ ስልክህ እንዳይሰበረ እስኪ ስልኩ መልሰው እንዳይሰበረ እሺ እሱን እንታያያታለን ሴትዮ ብትረጋጋ ለሱ ነው ጋዜጠኛ ነኝ ብለህ መተህ የሰው ቤት እየበጠበጥክ ነው ያለኸው ይኸውልሽ በጣም የረበሽከኝ ነው እንደውም እሺ ዘል ይምጣ በእናትህ ሰለሞን ከቻልክ ማለት ነው ሌላ ነገር ሳይከሰት ማለት ነው ሰሚው ጥሩ ነው በቃ ምንድነው ያስፈራሽ ምን እንሰማው አልችልም እኔ ጋር ያወራኸው ነገር ልታሳየው አትችልም ከሌላ ሰው ጋር ያወራኸው ማሳየት ትችላለህ በቃ ይኸው በቃ አለ ታዩ ምንም አያመጣም አልኩሽ እኮ ምንም ነው የማያመጣው ህይወት አንቺ ነሽ ለኔ እንደዚህ የመለሽሽ አንቺ ሰርፕራይዝ ይሄ ነው ረብስማ እኔ ጭራሽ ስንት ነገር አስብ ጭራሽ ወንድሜ ምን አስበክ ነበር እስከዛሬ ምን አስበን ይቀርብከኝ ጭራሽ ያን ሁሉ ነገር ስታደርግ የነበረው አንተ ይሄን አስበህ ነው በገንዘብክ ገንዘብ ስላለ ብቻ ሴትን እንደዚህ የምታደርግ ይችላል እንዴ ለነዚህ ቴክስቶች ልትነግሪኝ ትችያለሽ ምንም ነገር የለም ነገ የተጻፈው ነገር ምንም የለም በቃ እነዚህ ስትመረቂ እንደምትወልጂለት እንደምትጋቡ ምናምን የጻፍሽላቸው ነገሪ ሲጀመር ይሄንን አንቺ አይደል ዝም ምን አገባሽ አንቺ ይኸውልሽ ዝም በይ አንቺ ስርዓት ያዥ የመጨረሻ ቃሌ ነው ከሷ ጋር ነው ነገሪ እነዚህ ምንም ስለሌላችሁ ነው ስትመረቂ የምትጋቡት ነገሪው እንጂ ነገሪው ይሄ ውሸት ነው መቼስ ስልኩ ምናምን ያንቺ አይደለም አይደል ይሄ ልትከጅብ አልሆነ እና ታዲያ እኮ ታዲያ ይሄን ማመንሽ ለማይቀር ምንድነው ያውሉ ያዘለለሽ ምንድነው ያውሉ ያጮሽ ይጻፍኩ ዝልክ ድለት አትችልም እና ታዲያ ምን እና 4 አመት ሙሉ እንደው ምን ይሁን ነው እሺ አሁን ዝም በይ እንዴት ይሄን አልከርሽም ባክሽ ነው እንዳለ ነው በቃ እንዴት አልከርሽም ምንም እዚህ ጋር ስለተጻጻፈ የሚፈጠር ነገር የለም በቃ ምን ማለት ነው የሚፈጠርም ነገር የለም በቃ ምን ማለት ነው የሚፈጠር ነገር የለም ይሄን እያወራው ነው የነበረው ምንድነው በጽሁፍ ብቻ የሚሆን ነገር አለ በተግባሩ 4 አመት የቆየንበት ዝም ብሎ ነው ስለዚህ ሌላ ነገር የሚፈጠር መስለክ ነው አንተ እንካሰብ አይደለም ታዲያ ይሄ ሁሉ ተስፋ ለምንድን ነው የሰጠሽው ትምህርቴን እስክጨርስ ነው አመሰግናለሁ እኔ የምደርስበት ግቤ ይሄ ነበር በቃ እሺ ትምህርት ሲጨርሽ ከዛ በኋላ ምን ለማድረግ ነበር ያወራነው ምን ለማድረግ አርተናል አሁንማ ያዩ አይደል እንዴ እኔ ተመረቅኩኝ አስተማርከኝ ተመረቅኩ አይደል ወንድምነት ማለት ነው አመሰግናለሁ ከዚህ በኋላ ደግሞ እኔ ውለታ ልከፍል ይችላል ምን ማለት ነው ውለታ እስካሁን አንተ ያደረክልኝ ነገር እኔ ደግሞ ከዚህ በኋላ ላደርግልህ ይችላልው ማለት ነው እንደዚህ ነው ያወራነው አይመስልህም ይኸውልሽ እኮ ይሄ ሁሉ ጊዜ ይሄ ሁሉ ጽሁፍ ለምን በተስፋ ቆየሽው ሲጀምር በቃ እስከዚህ ድረስ ከመመረቅ ድረስ ምክንያቱም መጀመሪያ ቁርጡን ብነግረው ማን ሊያስመርቀኝ ይችላል ስለዚህ ሰዎችን ምን አይነት ደረጃ ላይ እንዳሉ አውቃለሁ
የምን ቁርጥ? ስለዚህ ስትጠቀሚበት ነበር ማለት ነው። እንትን እንዴ ስለሆነ ነበረው እኮ በሰላም መሰለኝ መቀጠል ትችላለህ። ሌላ ነገር ያሰብከው ነው እስከዛሬ ነበርከው። በቃ የራስን ህይወት መኖር ትችላለህ። ምን ማለት ነው የራስን ህይወት መኖር ትችላለህ ማለት? በቃ መኖርም አልችልም መቀጠልም አልችልም ከዚህ በኋላ። በምን ምክንያት? በምን ማለት ምክንያት ይሁን ምን ሆኖ? እሺ ግን እኔ አንተ ልሆን አልችልም፣ አንተ ምን ልትሆን አትችልም። በምን ምክንያት? እሺ እንዴት እስካሁን ያሳለፍነው 4 አመት ብዙ ነገር ያወጣውበት ነገር እንደቀላል እንደማየው ምክንያት ሊሆን ይችላል። ግን እኔ ያንተ ልሆን አልችልም። ምን ማለት ነው? እኔ አልፈልግህም አንተን ከዚህ ያንተ ልሆን አልችልም ማለት ነው። አልፈልገውም። ለምን? ይሰማኝ አይደለም? እንዴት ነው የማትፈልጊኝ ማለት? እኔ የፈጀሁት 4 አመት ቀላል መሰለሽ እንዴ? ቀላል አድርገሽ ነው ወይ እንዴ? 4 አመት ነገር ምን ተወኝ፣ ያሳልፈኝ እንዴ? 4 አመት ቀላል ነው እንዴ ያሳልፈኝ ነገር? የቀለድሽ እንደሆነ የሆነ ነገር ነው ማለት እንዳትረሹ። እኔ እንደዚህ አይደለም ምንፋታ እንደዚህ አይደለም ምንፋታ። ቁጭ በይ እንጂ ቁጭ በይ እንጂ ቁጭ በይ። ኧረ አትግፋን። ሲጀመር ሰው በገዛ ቤቱ ይገፋል እንዴ? አንቺ ምን ያቀልድ ነው? እሺ አንተ እንድትመታ ነው ደግሞ ልተኛ። ምን ያቀልድ ነው ያልሽው? አንተ ራስህ ምን ያቀልድ ነው ያስከው? ምን ማለት ነው? አይደለም 4 አመት ሙሉ ልታደባደበን ነው ወይስ ይዘው የመጣኸው? አይደለም እሱ እኔም ላግዘው እችላለሁ። ኧረ እባክህ እንዴ! ማን ነው የሰጠህ ለአንተ? ማን ይከለክለኛል? ዝም ብሎ ማለት አይደለም እንዴ ሰው? ማን ይከለክለኛል? ማንም የሚፈቅድልህ አንተ የሰው ልጅ ነው ማለት እኮ ማን ይከለክለኛል? ምን ማለት ነው? ማን ይከለክለኛል? እሺ አሁን እሱ አይደለም ማለት ያደረግሽው ነገር ትክክል ነው ማለት 4 አመት ሙሉ በአጉል ተስፋ ይሄን ያህል ጊዜ ጠብቆሽ ስንት ነገሩን እስካሁን የከፈለልኝ መስዋዕት እኔ ደግሞ ከዚህ በኋላ ልከፍል በቃ እችላለሁ። በገንዘብ ነው መስዋዕት አይደል? እስከ ዛሬ ድረስ አስተማራት አይደል? እግዚአብሔር ይስጠው ሲኖራት ትረዳለች። በገንዘብ ነው መስዋዕት አይደልኝ አይደለ? ሌላ ነገር ምንም ያደረገው ነገር የለም። ይሄ ገንዘብ ብቻ አይደለ? ከዚህ በኋላ ደግሞ ገንዘብ እስካሁን ያወጣልኝ ወጪ እያንዳንዷ በድምር ማስቀመጥ ይችላል። ልመልስለት እችላለሁ ከዚህ በኋላ። ይኸውልሽ ገንዘብ አይደለም እሺ። በዚህ ሰዓት ገንዘብ በጣም ተራ ነገር ነው፣ መምጣት የሚችል ነው። ጊዜ እድሜውን ነው የቀለድሽበት። ይሄን ታውቂያለሽ። ስለዚህ አንተ ምን አድርጊ ያልከኝ ነው ታዲያ? ምን ቤት ነህ አንተ? ይኸውልሽ ራስሽ ወግነህ እየተከራከርክ ነው እንዴ? እና እንድሸልምሽ ነው የፈለግሽው? ምን ሆነ? ቆይ አንተ ምን አገባሽ? ምንስ ቢሆን እኔም እኮ ይኸውልሽ እኔም ወንድ ልጅ ነኝ፣ ወንድምም አለኝ። ነገ አይደለም እኔ እንደዚህ አድርገሽ ቢሆን ሴት ብትሆን ምን ነበር የምታስበው? አንቺ አይደለም ወንድምሽን የሆነ ሴት እንደዚህ ብትጫወትበት ምን ማለት ነው? እኮ አንቺ እንዳደረግሽው ያንቺ ወንድም ላይ እናት አባትሽ ልጅ ላይ አለሽ ለመሆኑ አለኝ እኮ እንደዚህ ቢደረግስ? የሷ ወንድም እንደዚህ ዝም በይ አንቺ ምን የሚሉት ነው? ማድረግ ያለበት ነው። ዝም በይ አንቺ ሲጀመር እኔ እና ተረጋጊ። ለሱ ማብራራት አይጠበቅብሽም እኮ። አሁን እንደዚህ መጮሽ ምናምን አይደለም። ሲጀመር ይሄን ማድረግሽ ትክክል ነው ብለሽ ነው የምታስቢ? ንገረኝ እስቲ። አንቺስ እንደዛ ነው የሚሆነው? ወንድም አላችሁ አይደለ? አውቃለሁ እና ጥፋት እንደሰራኝ አውቃለሁ። ግን ደግሞ እስከዚህ ድረስ ነበር እሱ የምፈልገው። በቃ ከዚህ በኋላ እንደማልፈልገው እየነገርኩኝ ነው። እኔ ይኸውልሽ አሁን መፈለግ አለመፈለጉ ሳይሆን በአጉል ተስፋ ለምን አሁን ያወራችሁትን ሁሉ ሁሉንም አሳይቶኛል። አየሁ አይደለ? ከምረቃ በኋላ እንደምትጋቡ እሱ የሱ ያቀረበው ሀሳብ ቢሆንም እንደተስማምተሻል አይደለ? እሽታሽ አለበት እና ታዲያ በቃ እስከመረቅ ድረስ ነበር። ይኸውልህ ግዴታ ነበር። በቃ ላይፍ መቀጠል አልቻለም አይደል? አቃታት አይደለም? ስለዚህ በቃ የነበራትን አማራጭ ተጠቀመች እኮ። እውነታው ይሄ ነው በቃ። እና እሱ ላይ እንደዚህ ማድረጉ ነው የተሻለው። በዚህ ደግሞ አጥፍቻለሁ አላጠፋሁም ማለት ነው። ልክ ናት አይደለችም? ሌላ ታሪክ ነው። ግን በቃ በሰዓቱ የነበራትን አማራጭ ተጠቀመች። በቃ በዛ ሰዓት መማር ነበረባት። ማስተካከል አለባቸው። ይሄ ምንም ጥያቄ የለውም። ምክንያቱም ገንዘቡ ብቻ አይደለም፣ ገንዘብ ጠፊ ነው። ገብቶሻል? ግን እድሜ የሚባል ነገር አለ፣ ጊዜ የሚባል ነገር አለ። በዚህ ጊዜ ውስጥ እሱ ምናልባት አንቺ ይሄን ሁሉ ተስፋ ሰጥተሽው ባይቆይ ኖሮ የራሱን ህይወት ኖሮ ሌላ አሁን እዚህ ከመድረሱ በተሻለ ይደርስ ነበር። አረ አላውቅም ምን ብለህ እንዴት እንደምታስተካክዩ ምናምን አላውቅም። በቃ ስላጠፋው ጥፋት ሁሉ ይቅርታ ጠይቀዋለሁ። አጥፍቻለሁ በዚህ ጊዜን ስለተሻማሁበት ይቅርታ ጠይቀዋለሁ። ስለዚህ አሁን ይቅርታ ብቻ ነው ይሄን ነገር ሊያስተካክል የሚችለው ነው እያልሽ ነው? ያለኝ ይሄ ነው። ከመመለስ በተጨማሪ ከይቅርታ ውጪ ምንም ልታደርግ አትችልም እኮ። ወይ ወደ ኋላ ተመልሳ 4 አመቱን አትሰጠው እንግዲህ። አይሽ ትልቁ ነገር እሱ ነው። ስለበላውበት ጊዜ ደግሞ በጣም ይቅርታ ጠይቃለሁ። አላውቅም ይቅርታሽን ይቀበል አይቀበል አላውቅም። እሱ ምናልባትም ከሷ አንደበት ምን ሰማው ነው የሚሆነው። መቀበል አለመቀበል የራስ ጉዳይ ነው። ግን ደግሞ ጥፋቴን አምኜ ይቅርታ ጠይቀዋለሁ። ይቅርታውን ይቀበልሽ አይቀበልሽ አላውቅም። እሱ የሱ ውሳኔና የሱ ምርጫ ነው። ግን እኔ በዋናነት ለማግባባት ነው እዚህ መጣሁ። አሁንም ቢሆን ጠርቼ አመጣዋለሁ።
እኔ ደግሞ ስነግርህ ከይቅርታና ከይቅርታዎች ምን ማደረጋት ነው አሁን እኮ እሱ ያንቺ ባንቺ በኩል ያለ ሊሆን ይችላል ግን አላውቅም ህይወት የቀልደሽ ምትቀር ይመስልሻል ማለት ምን ይሁን ያልኸው ህይወት እንደዚህ የሚቀጥል ይመስልሻል ምን እያሰብክ ነው ያለው ሰለሞን ምን ይሁን ወይኔ ጉዳይ ምንድን ያደረገው እኔ እሱ በየሶታኔ ምንድን ነው የሆነው ደረከው ገብቷል ምን ተባኛለህ ምንድነው ምን አረኳት ማለት በቃ የምፈልገውን አረኩኝ ማን ላይ ያደረከው ማን ላይ ያደረከው ታውቃለህ እጮኛዬ ላይ ነው ፍቅረኛዬ ላይ ነው ያደረኩት እንዴ ባይሉ ባያተርፋት ያንተ ሐሳብማ ልክ ሊሆን ነበር ማለት እጅ ላይ ነው የደፋሁት ተማኛለህ ወይኔ እሱ ላይ ነው የደፋሁት ይኸውልህ ተማኛለህ ማንንም ላይ ይሆናል የሰራው ነገር ወንጀል ከሷ ላይ ነው የደፋሁት እሷ ላይ ነው የደፋሁት መጨቃጨቅ አልፈልግም ተማኛለህ አይደለ ከሱ ላይ ነው የደፋሁት እንዴ ከሱ ላይ ሊሆን አይችልም ምን ጭካኔ ነው አንተ ከሱ ላይ ሊሆን አይችልም እያየሁ እኮ ነው ያደረኩት ይኸውልህ እሱ ህይወቴ እንዴት እንዳበላሸችው ታውቅ ይኸውልህ ተማኛለህ ወይኔ ይኸውልህ እየሰማኝ ነው አይደለ ይሄን ነገር ያደረከው በኃይሉ ላይ ነው እኔ እሷ ላይ ነው ያደረኩት እንዴ እንዴት ነው እሱ ላይ የሚያደርገው ማንንም ላይ አድርገው እንዲህ አይነት ነገር ግን ማድረግ አልነበረብህ አይሆንም እኔ እሱ ላይ ያደረግበት አሳየኝ እሱ ሆን ብለህም ሳይሆን ሳታውቅ ያደረክባት እሱ ከሱ አሳየኝ ወደ እሱ ሰደኝ አሁን ወደ እሱ አልወስድም አሁን ወደ ህግ ነው የምትሄደው አንተ ለምን ወደዛ ተወስደኛለህ ተማኛለህ ለምንድን ነው የሚሄድ ወደ እሱ ሰደኝ ስለኝ ወደ እሱ ለምን ምንም ወደ እሱ የምትሄድበት አማራጭ የለም ተማኛለህ ድገት እሱ የት ነው ምን አይነት ባለጌ ሰው ነህ ግን አንተ እሱ የት ነው ያለ ሰላም ውድ ተመልካቾቼ እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ እንደምታዩት ከባድ ሳምንት ነው ያሳለፍኩት ሆኖም ግን ክብር ለመድኃኒዓለም ብያለሁ አሁን በጣም ተሽሎኝ ወደ ስራ ተመልሻለሁ አሁን እንግዲህ የተፈጠረው ነገር እንዳያችሁት ነው በሰለሞንና በፍቅረኛው ማለት ያለው ነገር ለመፍታት ስል ነው ይሄ ነገር አሲድ ነው የተደፋብኝ ያው እሷም ፊቷ ላይ ነበር ይሄ ነገር ሊሆን የሚችለው ግን ያው እግዚአብሔር ይመስገን እሷ ጋር ምንም አልተፈጠረም እኔም የከፋ ጉዳት ሳይደርስብኝ ለማትረፍ ችያለሁና አሁን ደግሞ መቋጨት ስላለብኝ ነው ጉዳዩንና ያው እኛ ጋር ጉዳዮች መጥተው በእንደልደል መቼም ቀርቶ አያውቁምና መቋጨት ስላለብኝ ነው አሁን ደግሞ ሂጄ ያው ምን ማድረግ አለብን እሷና ከሱ ጋር ያለው ለማስማማት እሱም ወንደሰን ያን ደፍቶ ሲያመልጥ እንግዲህ ወንደሰን ተሯርጦ ይዞታል አሁን የህግ ቦታ ነው ያለው ከዛ በህግም መጠየቅ ያለበት ይጠየቃል ከሷ ጋርም ያለው ማስተካከል ስላለብን ነው አሁን እሷ ጋር ያልጨረስነው ጉዳይ ለምን ትክክለኛ ምክንያቱም ማወቅ ስላልቻለን አሁን ሂደን ምን ሰማ ይሆናል እናንተ ግን በጣም ብዙ መልእክቶችን እየሰማው ነበር በጣም ምኞታችሁን ሲገልጹልኝ ነበር የኔ ነገር ሲያስጨንቃችሁ ነበር እጅግ በጣም ነው ማመሰግነው እግዚአብሔር ይመስገን በጣም ደህና ነኝ ግን ያው ማስተካከል ስላለብኝ ወደዛ ይሄዳሉ እናንተ ግን አብሮነታችሁ አይደል አሁን እንሂድ እንግዲህ ወደ ተመልካቾች ያው ባለፈው የመጣንበት ቤት ስለሆነ ዛሬ አይጠፋኝም እና ውስጥ ገብተን እንግዲህ ምን ይፈጠራል እሷስ ምን ትላለች የሚለው ያው እናንተ አብሮነታችሁ ካልተለየ ምን እናየው ምን እንከታተለው ይሆናል ና ካሜራ
ሰላም ወይ አባል እንዴት ነሽ? ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ግባ ተሻለህ? እግዚአብሔር አሁን ደህና ነኝ። ምንም አይልም። አሁን ልጣለው? ለውጣለሁ። ማቅሽ ምን ምናምን አደረግ? እንዴት ናችሁ? ደህና ነኝ። በእናትህ እንዴት ነህ አንተ? እግዚአብሔር ይመስገን። ያው ደህና ነኝ። አሁን ልጣለው አይደለ? እንኳን ትንሽ ይሻላል። ቁስሉም እየደረቀ ነው። ግን ምናምን ጨረስክ? አይ ገና ቀላል አይደለም። አሲድ እኮ ነው የተደፋው። ግን አስበህ በእግዚአብሔር አሁን እሱ አንዴ ተፈጥሯል። በቃ መሆን ያለበት ሆኗል። እኛ በዚህ ልክ በነገሮች ባይሆኑ ደስ ይለን ነበር። እውነት ለመናገር ይሄን ነገር አስበው ነው የመጣው ምናምን የሚለውን ነገር እኔ አላውቅም። ወይ ቅጣ በጣም እኔ እንደዛ አይነት ደረጃ ውስጥ እንገባለን ብዬ ማስቤ አላውቅም ነበር። መጀመሪያም እኮ ተረጋጉና እንደተማረ ሰው ቁጭ ብለን እናውራ ስላቸው የነበረው በምክንያት ነው። ነገ እንደዚህ አላስፈላጊ ነገር ውስጥ እንዳይገባ ነው። ማንም ሰው ላይ እኛ ሁሌም ዋስትና እንወስዳለን። ጉዳት ማንም ሰው ላይ እንዲደርስ አንፈልግም። ኃላፊነት እስከወሰድን ድረስ እኛ ላይ በእኛ ይሻላል። አስበሽዋል? ላይ ነገር ወደፊትሽ ነበር የነበረው ፊትሽ ላይ ተደፍቶ ቢሆን ነው። ቅጣ በእናትህ የኔን ጡት ነው አንተ የተሸከምከው። ይኸውልሽ አሁን እሱን ማንሳት ውስጥ ተገቢ አይደለም። በቃ ይኸውልሽ አሁን እኔ ተመልሼ የመጣሁት ነገሩን መቋጨት ስላለብኝ ነው። እኔ ብዙ ሰው ያው ስለ ስራ ያውቃል። የሆነ ነገር ከተጀመረ ሳይቋጭ እንትን አይልምና ለዛ በሚል ነው። ስለዚህ እስቲ አሁን በተረጋጋ መንፈስ ስለተፈጠረው የተወሰነ ነገር ንገሪኝና ቀጣይ ምን ማድረግ እንዳለብን እነግርሻለሁና ከዛ ያው እሱም አሁን እስር ቤት ነው ያለው። አስቢ የተፈጠረውን ነገር አስቢ። እኔ እንደዚህ ሆኛለሁ፣ እሱ እስር ቤት ነው ያለው። እናንተ ሌላ ችግር ታዲያ እንዴት ጉዳት እኮ ነው አይደለም ሰው ላይ የሆነ አደጋ ማድረስ ቀርቶ ማንም ሰው እላፊ ስም ማጥፋትም መሳደብ እንኳን የማይችልበት ሀገር ውስጥ ነው ያለነው። ህግ ያለበት ሀገር የኔ ጦስ ነው የኔ ምክንያት ነው ይሁን። እሺ አሁን እሱን ተይውና ንገሪኝ እስቲ ለምንድን ነው እንደዚህ አይነት ነገር ውስጥ የገባሽው? በቃ እኔ ምንም የተለየ ነገር የለኝም። ልክ ባለፈው እንደነገርኩህ ነው። እና ቤተሰቦቼ ደካማ ናቸው። በእነሱ አቅም ትምህርቴን ተምሬ ልጨርስ አልችልም። እና ግዴታ ደግሞ ትምህርቴን መቀጠል አለብኝ። ትምህርቴን ማቋረጥ አልፈለኩም። ግዴታ ያለኝ አማራጭ በቃ እሱን ቀርቤ ትምህርቴን መጨረስ ነው ያለብኝ አማራጭ። እና በቃ እኔ ዋና ዓላማ ትምህርቴን ለመጨረስ ብዬ ነው የቀረብኩት። ምክንያቱም ለእኔም ለቤተሰቦቹም የሚረዳኝ እሱ ነው። እሱንማ ሁሉም ባለፈው እኮ እናንተ ጋር ከመምጣታችሁ በፊት እኮ ተገናኝተን ሁሉንም ነገር አውርተናል። ግን አሁን ያው ሁሉ አመት 4 አመት ቀላል አይደለም አይደለም። በዚህ ሰዓት 4 ደቂቃ ትልቅ ዋጋ አለ። የጊዜን ዋጋ ለሚያውቅ ሰው ማለት ነውና ይሄን ያህል ጊዜ በጣም ተስፋ የሚሰጡ ንግግሮችን ስታወሩ ነበረ። መገናኘቱን ጊዜ ማሳለፉ ሁሉ ነበር። ይሄን ለምን አደረግሽ ነው? ምን ማድረግ ነበር? ቢታራ እነዛ ካልሆነ ደግሞ ሊሸሸኝ ይችላልና ኖርማሊ እኮ በቃ እኔ እንደ ወንድም ነው የምፈልገው እና እንዲህ በዚህ መልኩ የምታግዘኝ ከሆነ አገዘኝ ይባላል። ግን እንደ ወንድምነት ማንም ላይ ያረጋው የሚረዳ ሰው የለም በዚህ ሰዓት ከቷል አይደለም። ማን የትኛውም በቃ እየፈለገ ብር ቢኖረው እንደ ወንድም ብትለው ማንም ምንም ነገር አያደርግልህ። ሁሉም ጥቅሙን ፈልጎ ነው የሚመጣው ሰው። በሰዓቱ በቃ እኛ አስበን የነበረው ትምህርቷን እስክትጨርስ ድረስ ነበር። ደግሞ የሚለያዩበትን መንገድ እኛ እንዲህ አላሰብነውም ነበር። ገብቷል? እናንተ እንደዚህ ትመጣላችሁ ይፈጠራልም አላለም። እኛ በቃ እንዲለያዩ በቃ ምክንያት እየፈለግን ስትርቀው ምን ስትለው ራሱ ሰልችቶት ይሄዳል ብለን ነበር። እንዴት ነው? አይ እኮ ትክክል አይደለም። 4 አመት ሙሉ ስንት ተስፋ ብሎ ብዙ ነገሩን እዛ ላይ ኢንቨስት ሲያደርግ የነበረን ሰው እሱ አሁን ችላ ስላለችው ብቻ እንደውም እኮ የባሰ ነው እንትን የሚሆንበት። ምክንያቱም እቺ ልጅ ምን አድርገን ምን ጎሏት ምናምን ያለ ለምን ሸሸችኝ ያለ የባሰ ጥያቄ ነው። የባሰ እንዲፈልግሽ ነው ያደረግሽው አይደል? ከዛ በኋላ ደግሞ ነገር ይፈጠራል ብለን ነው እኔ አሁን ይሄን ነገር ነው ቀድሞ ማጠንቀቅ ቀድሞ አለማሰብ ትልቁ ችግሩ ይሄ ነው። ቤትሽ ውስጥ በጣም ትልቁ ዋጋ ነው የሚያስከፍልሽ። 4 አመት ሙሉ ያውሉ ጊዜ ማሳለፍ ያውሉ ተስፋ መስጠቱን አስፈላጊ አልነበረም። ገብቶሻል? ዛሬ እሺ አሁን እኔ ላይ የተደፋው አሲድ አንቺ ላይ ተደፍቶ ቢሆንስ ያን ይቅርታውን ይመልስልሽ ነበር? እሺ ዛሬ እኔ ኑሪ አተረፍኩሽ ህይወትሽን አሳጥቶ ቢሆንስ? አንድ ነገር ስታደርጊ ከነሙሉ ኃላፊነቱን ነገ ምን ይመጣብኛል ምን የሚለውን ነው። አሁን ቤተሰቦቼንም ይረዳል ምናምን ብለሻል አይደለ? ባለፈው እኔ ላይ የተፈጠረው ነገር አንቺ ላይ ተፈጥሮ ቢሆን ቤተሰብ ጋር ምን ሊፈጠር ይችላል? ቤተሰቦችሽ እንዴት ሊሆኑ ይችላል? እስቲ ንገሪኝ። ይሄን ነው አላሰብኩትም። እንደዚህ አይነት ነገሮች አሉ። ስለዚህ አሁን
ያንቺ ተጠያቂነትም አለ። ምክንያቱም ጥፋት ሰርተሻል። ያንን ደግሞ የምትክጂው ነገር አይደለም። ጥፋት ሰርቻለሁ። ትልቅ ጥፋት ነው ያጠፋው። ስለዚህ አሁን የመጀመሪያ እሱም አስቢ። አሁን ይሄን ነገር በዚህ ላይ እስር ቤት ገባ፣ ሌላ ችግር ጉዳት አድርሶ ምን አድርገሽ እሱን ያው ምናልባት እሱም መክሰስም ከፈለገ አላውቅም። ምክንያቱም ክደት ነው። ክደት ደግሞ ወንጀል ነው፣ ያስጠይቃል። ስለዚህ እሷ እስር ቤት የምትገባበት ቻንስ አለ ማለት ነው። ትገባለች እንጂ ክደት ነው ይሄ። ማለት ለምን እስር ቤት የምትገባው ነው? ይሄ እኮ የነገርኩሽ ነው። ይሄ ካድሽው ነው። በጣም ብዙ ነገሩን ኢንቨስት አድርጎብሻል። በጣም ትልቅ ነገር ዋጋ ነው የከፈለው። 4 አመት ሰርቼ መልስለታለሁ ያጠፋው ነው አይደለም። ያንቺ የምትይው እኮ ገንዘብ አይደለም። የ4 አመት ጊዜውን የትኛው ገንዘብ ነው የሚመለሰው? አይደለም 4 አመት ነው። ይሄንን እኮ ከኔ ጋር የምትደራደሩት ጉዳይ አይደለም። ከኔ ጋር እኔ እንደዚህ ነው ምናምን የምትሉት ነገር አይደለም። እሱም በህግ ዘው የምንለው ምክንያቱም እንዳልኩሽ ክደት ነው። ክደቱን እኮ ነው ይካርኩ አይደለም። በቃ እኔ ነበረኛ አማራጭ ይሄ ነገር ብቻ ነበረ። ትምህርቴ ማቋረጥ ነበረብኝ። ቆይ አንተ የምትለኝ ምንድን ነው? አሁን እኮ እኔ አቋርጬ ወደዛ እየመለስኩሽ አይደለም። እሱ የኔ እዛ ውስጥ እኔ የምገባበት ነገር የለም። እኔ በዋናነት ኃላፊ እኮ አዳምጪኝ። እኔ ኃላፊነቱን መወስደው ይሄ ጉዳይ እኔ ጋር እስከመጣ ያለው ድረስ ነው። አስቢ፣ ኃላፊነቱ የወሰድኩት ይኸውልሽ ይሄን እንደዚህ አይነት ጉዳት ውስጥ እስከመገባ ድረስ ጭምር ነው። በዚህ እኔ አሁን እኮ ሁለታችሁንም ልከስ ይችላል። ምን ታውቂያለሽ? አውቃለሁ። ያስሄዳል አንተም እኮ አሁን እኔ ይኸውልሽ እኛ ለስራችን ብለን የገባነው ኃላፊነት አለ፣ የሰጠነው ቃል አለ። ያን በመጠበቅ ነው። ግን በክደት የሚያስከስሽ ነገር ነው። ምንም ጥያቄ የለው። አንቺ ስለ ገንዘቡ ምናምን አይደለም ማሰብ ያለብሽ። የ4 አመት ጊዜውን ማንንም የትኛውም ገንዘብ ብትከፊ አትመልሺው። በሚሊዮንም በቢሊዮንም ብትከፊ የሚመልሱ አይደለም። ምክንያቱም እሱ የማግባት ሀሳቡ ነበረው። አውርቶኛል። አንቺ ወደ ህይወቱ ከመምጣትሽ በፊት ሴቶችን ያወራ ነበር። ከዛ ውስጥ አንዷ ጋር አግብቶ ዛሬ የልጅ አባት ምናምን ይሆን ነበር። ዛሬ እንደዚህ ጦስ ውስጥ አይገባም ነበር። እኔ ላይም እንደዚህ የከፋ ጉዳትም ከእናንተ ጋር የሚያገናኘኝ ነገር አይኖርም አይደል? ስለዚህ ምንም ጥያቄ የለው። ተከሳሽ ናቸው። ሰው አግብቶ ወልዶ ሲለያይ የለ እንደ አራት አመት አይደለም። ይኸውልሽ አሁን አግብቶ በሰላማዊ መንገድ ሊጨርሱት ይችላል። መለያየቱ አይደለም። እዚህ ጋር ያለው ትልቁ ነገር ክደት እኮ አሁን እኮ በሰላማዊ መንገድ እንጨርሰው ነበር። እዚህ ደረጃ ውስጥ ባንደርስ እሱ ነው። እኔ እንደዚህ ነው ብዬ መወሰን አልችልም። ስለዚህ አሁን ከኛ የሚጠበቀው እሱን የማሳመን ስራ ነው ማለት ነው። አላውቅም። እሱ ይቀበላችሁ አይቀበላችሁ አላውቅም። እንዴት ሊቀበለን አይችልም። ስለዚህ ምናልባት የህግ ሂደቱ ከተጀመረ ፍርድ ቤት ነው የመጀመሪያው እንትን የሚሆነው። ፍርድ ቤት ደግሞ ለሽምግልና ይመራል። እዛ ላይ ተስማምታችሁ መጨረስ ከቻላችሁ ቻላችሁ። ተረዳሽኝ? እና በእንደዚህ አይነት መልኩ ነው የሚያልቀው። ግን በቃ በህይወታችሁ እናንተ ትራንሱን ላድርግልህ እጅ ላይ ስለዚህ ተጠያቂ ናችሁ። ምንም እንትን የለውም። አሁን እሱን ይሄን ጉዳይ ማስተካከል ስላለብኝ ነው በእንደዚህ አይነት ሁኔታ ውስጥ ምን የመጣሁት። ተረዳችሁ? ስለዚህ አሁን እሷን የምናተርፍበት ምንም አይነት አማራጭ የለም ነው እሱን ከማሳመን ውጪ ነው። አሁን እሱ እንደዚህ ያደረገ እኮ ሌላም እኛ ሄደን ብናናግረው ሌላ ነገር ነው የሚፈጠረው። ደግሞ የባሰ ነገር አሁን እሱ በህግ ከለላ ውስጥ ነው ሌላ ነገር ሊያደርግ አይችልም። ግን አስቢው፣ እኔ አሁን እንዴት እያሰባችሁት እንደሆነ አልገባኝም። እኔ ባልኖር ኖሮ እና እኔ ላይ እጄ ላይ ባያርፍ ኖሮ የኔ ፊት ላይ ሌላ አካሌ ላይ አርፎ ቢሆንስ፣ ይሄ አሲድ ፊትሽ ላይ አርፎ ቢሆንስ፣ አንቺ ላይስ አስቡት። ያን ችግር ለማለፍ ብላችሁ መቼም አትወጡት ችግር ውስጥ እንደገና ልትገቡ ነበር አይደል? ግን ይሄ አንደኛ ተገቢ አይደለም። ሁለተኛ ደግሞ ምንም ጥያቄ የለውም። ያው የተጠያቂ ናቸው። የኔ ስራ ለህግና ለትክክለኛ ለተበዳይ መቆምና ለፍትህ መቆም ብቻ ነው። አሁን እሷን ማትረፍ እንችላለን ምናምን የሚለው ነገር ውስጥ አልገባም። እኔ አንቺ በሰራሽው ጥፋት ልክ በዚህ ያሉኝም መረጃዎች ሁሉንም ነገር ለህግ አቀርባለሁ። በህግ ያለውን ነገር ወደ ህግ ከመሄድ በፊት አንተ የሆነ ነገር ማድረግ አትችልም? እኔ ምን ላድርግ? በቃ ሁለታችንን አስማምተን በቃ ይቅርታ እንዲቀበልኝ አድርግ ከቻልክ ነው። በዚህ አይነት እኮ ልጁ ምንም ይቅርታ የሚቀበልበት አይነት ሲቹዌሽን ላይ የገባበትን ነገር አስቡ።
የኔ አለበት እኮ ይገባኛል። ገብቶኛል እኮ ይሄንን ነገር አንቺ አሁን እንደምትነግሪው እንዴት ነው ቀላል የሚሆነው? ደግሞ እሱ ይኸውልሽ በፍጹም መፈታት የለበትም በዚህ ሰዓት ላንቺ ለህይወትሽ ሪስክ ነው የሚሆነው። ደግሞ ልክ ነሽ። አሁን እኮ የአሲድ ነገር በቀላል አይደለም። በግድያ እንዴት ሙከራ ውሳኔ የወሰነ ጭራሽ ደግሞ ነው። አሁን ስለሱ ውሳኔ ሳይሆን የግድያ ሙከራ ነው። በነገራችን ላይ ትልቅ ወንጀል ነው። የሰውን አካል ማጉደል፣ የሰውን ተፈጥሯዊ ነገር በበቀል ማበላሸት ትልቅ። ስለዚህ አሁን ይኸውላችሁ ከኔ ጋር እንደዚህ ነው ምናምን ብለን እዚህ የምናቃጥለው ጊዜ የለም። ነገርኳቸው። ዋናው ዛሬ እንደዚህም እያመመኝ የመጣበት ምክንያት ይሄን ጉዳይ መቋጨት ስለነበረብኝ ነው። አሁን ህግ ቦታ ሄደን ያለውን ቀሪ ነገር እንጨርስ ነው። እንዴ ህግ ቦታ አሁን እኔ እንደዚህ ምናምን እኔ ምንም ማድረግ አልችልም። ምንም ማድረግ ትችላለህ? አልችልም። እኔ ምንም አልችልም። ይችላል ቢያንስ እንትን ባለመክሰስ ማድረግ ትችላለህ። ነው እኔ እኮ አይደለም የምከስሽ። ይኸውልሽ እዚህ ይኸውልሽ አንቺ እሷ ተበድላለች። አዳምጪኝ፣ በመጀመሪያ ደረጃ አዳምጪኝ። ይኸውልሽ እኔ ለማናችሁም የምቆም ሰው አይደለም። ለእውነትና ለፍትህ ብቻ አመናችሁም አላመናችሁም። ስለዚህ እኔ ደግሞ እኔ የሆነ ነገር ለእናንተ በማድረግ አይደለም ፍትህ የሚሟላው ወይንም እውነተኛ ነገር የሚደረገው። ስለዚህ አሁን እኔ ከካሜራ ማኔ ጋር ነው የመጣሁት። ስለዚህ ለነ ሳጅን እደውላለሁ። ይኸውልህ ለፖሊስ መደወል እዚህ ጋር አያስፈልግም እያለ የሆነ መክሰስ ካለበት እሱ ነው አይደለም የሚከሰው። ለምን እኔ ይኸውልሽ ትሰምኛለሽ? እኔ እከስሻለሁ እያልኩ አይደለም፣ ለተፈጠረው ነገር ነው። እሱን እዛ ነው መጨረሻ ያለበት። የቀረጽከውን ነገር ባለመስጠት ልትተባበረን አልችልም። ይኸውልሽ ነገርኩሽ። እኔ አትለምኝኝ፣ እኔ ለምኝኝ እያልኩሽ አይደለም። መጀመሪያ ይሄ ነገር ውስጥ ከመግባታችሁ በፊት ራሳችሁን መጠበቅ በቃ እሱን ደግሞ ከሱ ጋር እኛ በግል እንጨርሰዋለን። በቃ ማድረግ ያለብንን ቀጥታ ለሱ እናደርጋለን። ይሄን ጉዳይ አንዴ እኔ ጋር እስከመጣ ድረስ በግል እንጨርሳለን የሚባል ነገር የለም። በመጀመሪያ ደረጃ አንድ ጉዳይ እኔ ጋር የሚመጣ ሙሉ ኃላፊነት ለኔ ተሰጥቶኛል። ሙሉ ኃላፊነት አዳምጪኝ። ሙሉ ኃላፊነት እስከተሰጠኝ ድረስ መክፈል ያለብኝን ዋጋ ከፍዬ መቋጨት ያለብኝ እኔ ብቻ ነው። ቋንተ ብቻ መቋጨት የምትችል ከሆነ ደግሞ ግዴታ ሳንደርስ አንተ ጋር መጨረስ አንችልም ወይ ነው? አንችልም። ለምን ደግሞ አንችላው? አንችልም። ተማሽ እና የተቀረጸው ሙሉ ቪዲዮ ሊሰጥ ነው ማለት ነው? ሁሉም ነገር ይሰጣል። ምን እንደማደርገው ታዲያ ምን አውቅ ሲጀመር ለምንድን ነው ቆይ ሰው ሳይጠይቁ የሰው ፕራይቬሲ ነገር አንደኛ መቅረጽ ራሱ አልነበረበትም። እግዚአብሔር ይመስገን አሁን ተሽሎኛል። ባለፈውን ጉዳይ መጨረስ ስላለብኝ ወደዛ ሄጄ ነው እና ከሌሎች አባሎች ጋር ሆናችሁ ነው። አድራሻውን ቴክስት አደርግልሃለሁ። ምን እያደረክ ነው? አይ ሴቶች ያዛት ሴቶች ናቸው። እሺ በቃ አሁን ቴክስት አደርጋለሁ። ለምን አንወጣም? የት ነው የምትወጪው? እንዴ መሄድ የምንፈልግ መውጣትም ልትከለክለን ነው እንዴ? የት ነው የምትወጪው? ነው አይደለም አሁን ፖሊስ ጋር ስደውል ነው ልውጣ የምትይው? እንዴ ይኸውልሽ እሱን ነገር እንዳታስቢ። ምናልባት ደግሞ እንደዚህ ፖሊስ ጋር ከመደወል ማረጋጋት አትችልም ነበር? ምንም ነገር አልችልም። ስሚኝ አይ አንቺን ተይኝ። አንቺ ቆይ የት ለመሄድ ነው አሳብ? የምሄድበት ካለኝስ መሄድበት ካለኝ ኧረ እባክሽ እኔ አንተ ሲጀመር ይኸውልህ አንደኛ አይ ዝም በይ። አሁን ይኸውልሽ ባለፈው በአንቺ ጦስ ነው እዚህ ነገር ውስጥ የተገባው። አንቺ ነገሩን ስታጋጊ ነው። ያጋጋልኩ አይደለም በቃ አሁንም ዝም በይ። ከአንቺ ጋር ምንም ቃል የለኝም። በቃ አሁን እኮ ጠራው። እነሳጅን ይመጣሉ ይወስዷቸዋል። ከዛ በኋላ እዛ ያለው መጨረሻ ያለብን ሲቀጥል ደግሞ አንደኛ እኛም እኮ መክሰስ እንችላለን አይደል? ሳታስፈቅደ ነው እየቀረጽከን ያለው ከመጀመሪያው ቀን ጀምሮ። ጥሩ እሱንም እኮ አይደለም ችግር የለውም። እሱንም ቢሆን እዛው ሄደን እናወራለን። እኔ መክሰስ ከፈለጋችሁ ችግር የለውም። ለመከሰስ ዝግጁ ነኝ። እሱን አብረን ሄደን እናንተም እኔን ትከሱኛላችሁ፣ እኔም እንደዛው ችግር የለውም። ሲቀጥል ደግሞ የማይመለከተ ነገር ውስጥ ነው እየገባው እኮ አሁን እሱን እኮ እዛው ህግ ይዳኝናል። አሁን አንቺ በጣም ምላስ እያበዛሽ ነው። ይሄ ምላስ ማጋጋት አሁንም እንደዚህ ማለትሽ ይሄን ብሎ ስላልኩት እሱ ይተወኛል ምናምን እንዳታስቢ። ይተወኛል ሳይሆን ይሄ አንተን አይመለከተህም ነው። በቃ እኛ በምንጨርስበት ይመለከተኝ እዛው እንጨርሳለን። አሁን ወንደሰን ፖሊሶችን ይዞ ይመጣል፣ እንሄዳለን። እዚህ ምንም እንትን የምንለው ነገር የለም። ተረዳሽኝ? ፖሊስ ጣቢያ ሄደን ምንም አንሰራም እንዴ? እኔን ለኔ አታንሱት። ሰምኛላችሁ? በቃ ከኔ ጋር ምንም ጭቅጭቅ አያስፈልግም። ሰምኛላችሁ? በቃ ጭቅጭቅን እኮ አይደለም
ግን ደግሞ ግዴታ ፖሊስ ማምጣቱ ለምን አስፈለገ እኮ ነው? እኛ መፍታት እንችል ነበር እኮ መጀመሪያ አይደለ? ወንደሰን ናገር አለ ቁልባ እናሳጅ መጡ። አብረን ስለዚህ አሁን መሄድ እንችላለን። ኒኮ ያልገባኝ ሰው መለያየት ይኸውልሽ አንቺ ገባሽ አልገባሽ ስሚኝ ገባሽ አልገባሽ እኔ ጉዳይ አይደለም ትክክለኛ ነገሩን እናንተ አላጠፋንም ያላችሁ ነው አይደለ በቃ እሱን ህግ ነው የሚዳኛችሁ አላጠፋንም ነው መጀመሪያ እሱ ጋር እንደዛ ማድረጋችን እኮ ጥፋት ነው በቃ አሁን ከኔ ጋር ፖሊስ ጣቢያ ድረስ የሚያስሄድ ደረጃ እኮ አይደለም እሱ ይኸውልሽ በህግ አግባብ አዳምጪ መጀመሪያ ይኸውልሽ ስሚኝ ሪሌሽንሺፕ ውስጥ ነበራችሁ አይደል ተለያያችሁ አለቀ እኮ እሱንም ሂጂና አስረጂ ይሄንን እኮ ማስረዳት እሱ ሄደሽ የምታስረጂው እዚህ አይደለም እዛ ሄደሽ ማለት ያለበትን ህግ ይላል መክሰስ ካለባችሁ የምትፈልጉት በዛ ላይ ደግሞ ቆይ እኔ አንድ ነገር ልንገርሽ ስልኩ ላይ ባየነው መረጃ መሰረት ከምረቃ በኋላ እንደሚጋቡ ምናምን ሁሉ አውርታችኋል ያ ሁሉ ማስረዳት ይተበቅባችሁ በቃ አሁን ይኸውላችሁ ምንም ይኖራችሁ አይኖራችሁ አላውቅም ወንደሰን ያዝልኛል ተነሽ አይደለም ተነሽ ነይ ቀጥይ እሺ ቀጥይ አታስቸግሩ ቀጥይ እሺ ውድ ተመልካቾች እንግዲህ እንዳያችሁት ነው የተፈጠረው ነገር በጣም የሚያሳዝን ነገር ነው የተፈጠረው ሰዎችንም በእንደዚህ አይነት ሁኔታ ሆኜ ለማናገር በእነሱ የተነሳ ነው እዚህ ትልቅ ኃላፊነት ውስጥ የገባሁት በዛም ሁኔታ ሆኖ ለማናገር ስሞክር በተለይ ጓደኛዋ በጣም አስቸጋሪ ናት ምትላን ሁሉ እንደሰማችሁት ነው ስለዚህ አሁን ምን ማድረግ እንዳለብኝ ሁሉን ነገር ከወንደሰን ጋር ምናምን ተመካክረናል ያለውን ነገር ያው ህግ ሂደቱን እናስከትል ይሆናል እሷ ህግ ተጠያቂ ናት አይደለችም የሚለው ነገር እሷና መዳኛ ህግ ነው የሚዳኛት እኔ ትክክለኛ ስራ ለእውነት ለፍትህ መቆም ነውና ስለዚህ ያን አድርጌ ያለው እስካሁን ድረስ አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው እባካችሁ እይታ እንዲያገኝ እየተባበራችሁ ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩ አሁን ከዚህ በኋላ ብዙ የመረቃ ፕሮግራሞች አሉና በዚህ ነገር ውስጥ በዚህ ሐሳብ ውስጥ ያላችሁ ሰዎች ይሄ ነገር መማሪያ ይሆናችሁ ይብቃ ስለዚህ ይሄን ነገር አስተካክሉ እና ህይወታችሁን በተስተካከለ መንገድ እንድትመሩ በአክብሮት ተጠይቃለሁ ምክርም ጭምር ነውና አላስፈላጊ ነገር ውስጥ መገባት የለበትም ዛሬ የተፈጠረው ነገር በጣም ከባድ ነው የህይወት አደጋ ነው ፊቷ ላይ የመርደፍቶ ቢሆንስ እኔ እንኳን ቢያንስ ትንሽ እጄ ነው የተጎዳ ግን ፊቷ ላይ ደፍቶ ቢሆንስ ስለዚህ እንደዚህ አይነት ነገሮች ከመገባቱ በፊት ህይወታችሁን አስተካክሉ ለገንዘብ ብላችሁ ብዙ ነገር ውስጥ ያላችሁ ሰዎች ራሳችሁን ጠብቁላለሁ ላይክ ሼር ያደረጋችሁ ተባበሩን ሰብስክራይብ ያደረጋችሁ ደግሞ ቤተሰቡን እንላለን እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ መልካም ጊዜ